ሰላም እንዴት አላችሁ? እስቲ ይሄን ጥያቄ ይሄን ቪዲዮ ፖዝ አድርጋችሁት ለመስራት ሞክሩ በቅድሚያ። ከዛ በኋላ አብረን ይሄ ጥያቄ እንዴት እንደሚሰራ እናያለን። አሁን ቀጥታ ወደ ስዕሉ ስንገባ ደግሞ ከላይ ከቶፕን ጀምር መስመሮችን እያረጋገጥን ለመስራት እየሰራን እንሂድ። ከቶፕ እዚህ ጋር አራት ማዕዘን ሰርፌስ አለ። እሱ ሰርፌስ እዚህ ቦታው ላይ ነው ወይስ መስመሮች ስላሉ መስመሮቹ ደግሞ የሚጠቁሙን አንዱ ከፍ አንዱ ዝቅ ማለቱን ስለሆነ ይሄኛው ከፍ ይላል ወይስ መሃል ላይ ያለው ሬክታንግል ከፍ ይላል የሚለውን መተን እኔ ወደ አሁን ከዚህ ወደዚህ እንደዚህ ብመጣ ቀጥታ ብመጣ በዚህ ዞሬ ወደ ሳይዱ ማለት ነው ከቶፑ ሶስቱን ልዩነታቸውን ይነግረኛል። በዛ በኩል ያሉት እነዚህ ሶስቱ ይሄኛውና ይሄኛው ሶስቱ ያላቸውን ልዩነት ይነግረኛል። ማን ከፊት እንደሆነ ማን ደግሞ ወደ ታች እንደሚል ማለት ነው። ማን ከፍ እንደሚል ማን ዝቅ እንደሚል ይነግረኛል። እና መሃል ላይ ካያችሁት መሃል ላይ ያለው ሰፊ ቦታ ዝቅ ያለ ነው። እዚህ ጋር ሰርክል የሰራው ነው ማለት ነው። ስለዚህ እዚህ ጋር ቶፑ ላይ መጥቼ መጀመሪያ ልክፈለው፣ ቶፔ ልክፈለው። እንደዚህ ከከፈልኩት በኋላ ወደዚህ በዚህ በኩል ገባ ብዬ በዚህ በኩልም ደግሞ ገባ ብዬ እንደዚህ እሰራለሁ። መሃል ላይ ያለው ምንድነው? ክብ ነው። ክቡ መሃል ላይ ያለ ማለት ነው። ይሄኛው ክብ ሀፍ የሆነው ክብ እና መሃል ላይ ያለው ከዛ በኋላ ያለው ደግሞ የሚጠፋ ነው። ይሄኛው ላይን አይኖርም። ቀጥ ያለ መስመር ሳይሆን እዚህ ጋር እንደሚያሳየን ይሄኛው ዝቅ ያለና ወደ ውስጥ ክብ የሚሰራ ነው። ግማሽ ክብ የሆነ ነው። እሺ ይሄን ሰራን። እነዚህን ሁለት ሬክታንግሎች እርግጠኛ ሆነን ሰርተናል። ከዛ አሁንም እያረጋገጥን መሃል ላይ ደግሞ ክብ አለ ብለናል። በዚህ በሳይድ በኩል እንደዚህ ብንከፍለው ከዙ ትንሽ ከፍ ብሎ ክቡ ይጀምራል ነው። እንደዚህ ግን ቦታው እዚህ ጋር ነው። ክቡ የሚጀምረው እዚህ ጋር ነው። እሱን ደግሞ ለማረጋገጥ ወደ ቶፕ እንመለስ። ቶፑ ላይ የተለያዩ ሰርፌሶች እንዳሉ እዚህ ጋር ይነግረናል። ቅድም እዚህ ጋር ለይተን ይሄንን እዚህ ጋር አድርገን ሰራን። እዚህ ጋር አድርገን እንድንሰራ ያደረገን ግን ፍሮንቱ ነው። ፍሮንቱ ጋር እንደሚናገረው እዚህ ጋር ባዶ ቦታ ነው። እዚህ ጋር ምንም አይኖርም። የምታዩት ቦታ ላይ ምንም አይኖርም፣ ባዶ ነው። ስለዚህ እሱ ጋር ምንም አላስቀምጥም። ለዛ ነው እዚህ ጋር የማልሰራው። ይሄ ቦታ ፍሪ ስለሆነ ወደ ውስጥ ገብቼ እዚህ ጋር ነው የምሰራው። ያው በ4 ሴንተር ሜትድ ክባችሁን ትሰራላችሁ ማለት ነው። ከዛ በኋላ በዚህ በኩል በፍሮንት በኩል ኤል ሼፕ ይሰራል። እንደዚህ ያለ ኤል ሼፕ ይሰራል። እዚህ ጋር የምታዩት መስመር ሂድን ላይን ነው። የክቡ ሂድን ላይን ነው። ክቡ እዚህ ጋር እስከዚህ ድረስ ወደ ታች ስለሚወርድ ወደ ታች የሚወርደው ይሄ ቦታ ላይ ያሉት ወደ ውስጥ የሚገባ መስመር ከዚህ እስከዚህ ያለው መስመር ማለት ነው። ከቶፕ ሲታይ እሱ መስመር በሂድን ላይን ተገልጾ ነው የክቡ ጫፍ። ለዛ እንደዚህ እናድርግና ከዛ በኋላ ግን እዚህ ጋር ሳይዱ እንደሚነግረን ሙሉ ለሙሉ ኤል ሼፕ አይሰራም። አንዲት ቦታ ላይ ያቆማል። ስለዛ በተሰጠን ሴንቲሜትር መሰረት በማስመሪያ እንሰራ እዛ ቦታ ላይ እናቆማለን ማለት ነው። የተሰጠን ቦታ ላይ እናቆማለን። ከዛ በኋላ ያለውስ ምንድነው? ከዛ በኋላ ያለው ኢንክላይንድ ነው። እንዴት አወቅ ካላችሁኝ ደግሞ ከቶፕ ስናየው ከቶፕ ኢንክላይንድ ሰርፌሶች ምን አይነት ሰርፌሶች ናቸው? መልቲ ቪው ላይ ሁለት ቦታ ላይ ይታያሉ። ሁለት ቦታ ላይ ሬክታንግል ሆነው ይታያሉ። አንድ ቦታ ላይ ግን ኢንክላይንድ ላይን ይሰራሉ። ስለዚህ ይሄኛውን ካየነው እዚህ ጋር የሚታይ ሰርፌስ አለ፣ ሬክታንግል የሆነ በዚህ በኩልም በፍሮንት በኩል የሚታይ ሰርፌስ አለ። በቶፕ በኩል ግን ኢንክላይንድ የሰራ እዚህ ጋር የምታዩት ኢንክላይንድ የሰራ ሰርፌስ አለ። እሱ ሰርፌስ ኢንክላይንድ ሰርፌስ ነው። በሁለቱ በኩል ይታያል። ያው እንደዚህ ቀጥታ ብትወስዱት ትችላላችሁ። ይሄና ይሄ ስለሚገጣጠሙ ይሄ ማለትም ደግሞ ቀጥታ እንደዚህ ይሄ ነው። ስለዚህ እሱ ራሱ ስለሆነ ኢንክላይንድ ሰርፌስ አድርጌ እሰራዋለሁ ማለት ነው። እሱን እዚህ ጋር በሳይድ በኩል ያለውን ለሁለት እንደዚህ ልቁረጠውና እዚች አካባቢ ቢሆን ግን ከዚህ ጀምሬ ነው ኢንክላይንድ የምሰራው። እንደዚህ ነው የምሰራው አይደለም። እንደዚህ ኢንክላይንድ አልሰራም። ምክንያቱም ቶፑ እንደዚህ አይደለም ኢንክላይንድ የሚሰራው። ቶፑ ላይ እንደሚታየው ከዚህ ወደዚህ ትንሽ ገባ ይላል። ከዛ ትንሽ ከገባ በኋላ ኢንክላይንዱን ይሰራል።
እንደዚህ ይሰራል ማለት ነው። ከዛ እነዚህን ላይኖች ደግሞ ወደ ውስጥ ፕሮጀክት ማድረግ ይቻላል። እሺ ሌላ ምን ቀረን? አሁን በሳይዱ በኩል የሚታይ እዚህ ጋር የምታዩት ቀጥ ያለ መስመር ዳይሜንሽን ላይን ነው። ዳይሜንሽኑ ሜትሩን ከዚህ እስከዚህ ያለውን ቁመት ለማሳየት ቀጥ አድርጎ ወስዶት ነው እንጂ እሱ የለበትም። እና ከዚህ ወደዚህ ያለው ግን ኢንክላይን ሰርፌስ ነው። ድጋሚ በፍሮንት በኩልም በቶፕም በኩል የሚታይ አሁን በቶፕ በኩል ሲታይ ሂድን ላይን ጨምሮበታል። ወደ ውስጥ አይታይም። ምክንያቱም እዚህ ጋር ያለው ኢንክላይን ሰርፌስ አሁን የሰራ ነው ኢንክላይን ሰርፌስ ግማሹን ይሸፍነዋል። ቶፕ ላይ እንደሚታየው በከፊል እንደዚህ ኢንክላይን ሰርቶ ይሸፍነዋል። ስለዚህ ከሱ ስር ምን አለ ማለት ነው? እዚህ ጋር ከዚህ አሁን ከሰራ ነው ኢንክላይንድ ስር ሌላ ኢንክላይንድ ሰርፌስ አለ። ወደዚህ የሚዞር ኢንክላይንድ ሰርፌስ አለ። ቪዋችን ይሄን ይመስላል ማለት ነው። እዚህ ጋር መጀመሪያ የሰራናቸው ለመከፋፈል የሰራናቸው ላይኖች አያስፈልጉም እዚህ ጋር የነበረው ማለት ነው። ምናልባት ሰራ ግራ ያጋባችሁና እንዴት ይሄኛው መጣ የሚል ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ወይም ደግሞ ግሩፕ ላይ ቴሌግራም ግሩፕ ልጅ_ቲዲ ብላችሁ ሰርች ብታደርጉ ይመጣል። እዛ ላይ መጠየቅ ትችላላችሁ። ይሄኛው ጥያቄ ደግሞ እንዴት ነው የምንሰራው ስንል ቅድም እንዳደረግነው ነው የምንጀምረው። እርግጠኛ የሆንባቸው መስመሮች እያሰመርን እርግጠኛ ያልሆንባቸውን ደግሞ በሌሎች በኩል እያረጋገጥን እርግጠኛ እስክንሆን ድረስ እርግጠኛ ስንሆን እንሰራቸዋለን ማለት ነው። ግራ ያጋባል ቃሉ። እሺ ከላይኛውን ጀምር። ከዚህኛው ጥግ ከታችን መጀመር ይቻላል። ብዙ ጊዜ ከታች ቢጀመር ይሻላል። ለዛ መጀመሪያ በደንብ ገብተን ምን ሊመስል እንደሚችል በደንብ ነው ይሄ ነገር። እዚህ ጋር እንደምታዩት ይሄ ቦታ ባዶ ነው። ስለዛ እዛ ጋር እኛም ስንሰራ ይሄን ቦታ ባዶ እናደርጋለን። በዚህ በኩል በሳይድ በኩል ደግሞ እዚህ ጋር ይሄን ቅርጽ የሚሰራ ባዶ ቦታ አለ። ለዛ እንደዚህ አይነት ባዶ ቦታ እንጠብቃለን። እኛም ስንሰራ እንደዚህ አይነት ባዶ ቦታ መተው አለብን፣ ያው አየር ላይ ማለት ነው። ከቶፕ ደግሞ ወደ ውስጥ የተቆረጠ ክብ አለ። ይሄ ክብ ወደ ውስጥ እንደተቆረጠ ከፍ ያለ የወጣ ክብ እንዳልሆነ እንዴት ምንረዳ ደግሞ በዚህ በኩል መተም ማየት እንችላለን። እዚህ ጋር ሂድን ላይን አለ በሱ ቀጥታ ማለት ነው። ካያችሁት በዚህ በክብ ጫፍ ቀጥታ ወደዚህ ብትወርዱ መስመሬ ልክ አይደለም፣ ግን እንደዚህ ብትወርዱ ሂድን ላይኑ የክቡ መሀል ላይ ያለው ክብ እንደሆነ ይናገራል። እዚህ ጋር ደግሞ ሌላ ሁለት ሂድን ላይኖች አሉ። እነዚህ ሂድን ላይኖች ደግሞ እዚህ ጋር ክቡ ሲያልቅ እዚህ ጋር ሌላ ሂድን ላይን ነበረ ወደ ውስጥ፣ ይሄኛው ወደ ውስጥ ሲቆረጥ ወደ ውስጥ የገባ ማለት ነው። እዚህ ጋር ሂድን ላይን አለ እንደዚህ። የሱ ሂድን ላይን እዚህ ጋር ያሉት ሁለቱ ሂድን ላይኖች የመጡት ይሄኛው ቀጥ ያለ እዚህ ጋር ሂድን ላይን አለ። እሱ ሂድን ላይን በዚህ ክብ በተነካ ጊዜ ሌላ እዚህ ጋር ሁለት ፖይንቶችን ይፈጥራል። እዚህ ጋርና እዚህ ጋር ሁለት ፖይንቶች ክቡ መጥቶ ሲነካው ማለት ነው። እነዚህ ፖይንቶች ወደ ውስጥ መስመር ይሰራሉ። ወደ ታች ፕሮጀክት ስለሚደረጉ ወደ ውስጥ መስመር ይሰራሉ። 3ዲው እየሰራን በደንብ ለማየት እንሞክራለን። እና እነሱ ላይኖች ሁለቱ ይሄ ክቡ የሚነካቸው ቦታዎች እና ይሄ ሂድን ላይኑን ክቡ የሚነካበት ቦታ ላይ እነዛ ፖይንቶች ፕሮጀክት ወደ ታች ስለሚሆኑ ነው እዚህ ጋር ሂድን ላይኖች የመጡት። ግልጽ ካልሆነ ያው እንዳልኳችሁ ጠይቁኝ። ሌላ ደግሞ እዚህ ጋር ያለ ኢንክላይን ሁለት ሰርፌሶች አሉ። እዚህ ጋር ያለውም ኢንክላይን ሰርፌስ ነው። እዚህ ጋር የምታዩት ደግሞ ይሄ ሰርፌስ በሁሉም በኩል ያለ ነው። በዚህ ጋር ስንመጣ አለ፣ በቶፕ በኩል ስንመጣ አለ እና በሶስቱም በኩል ያለ ነው። በሶስቱም በኩል የሚታይ አንድ ነገር ደግሞ ሶስቱም በኩል ላይ ያለ ከሆነ የሚታይ ከሆነ በአንድ በኩል ላይን ካልሆነ በአንድ በኩል ወይ ሂድን ላይን ሆኖ ካልተገለጸ ያ ነገር ኦብሊክ ነው ማለት ነው። ያው በሶስቱም በኩል የሚታይ ነው፣ በደንብ የሚታይ ነው። ስለዚህ እዚች ቦታ ላይ ኦብሊክ አለኝ ማለት ነው። እሱንም እንዳንረሳ። ከስር ደግሞ እንደምታዩት አራት እግሮች አሉት። እንዴት አወቅን? በዚህ በኩል ስንመጣ እዚህ ጋር ሂድን ላይኖቹም እንዳሉ ሆነው ሂድን ላይን አለው ወደ ውስጥ የሚገባ ከላይ ከፍ የሚሉ አራት እግሮች ያሉት ነው። እየሰራን በደንብ ለማየት እንሞክር። ፈተና ላይ ስትሆኑ መጀመሪያ መልቲቪውን ከመስራታችሁ ፒክቶሪያሉን ከመስራታችሁ በፊት መልቲቪውን በደንብ እያያችሁ ምን ሊመስል እንደሚችል
መልቲቪው ፒክቶሪያሉ እንዴት ሊመጣ እንደሚችል አናላይዝ ለማድረግ ሞክሩ። እሺ አሁን እየሳልን እንየው። ቅድም እንዳልነው እዚህ ጋር እንደዚህ አይነት ፍሪ ስፔስ ይኖረናል። ስለዛ ከዚህ ውስጥ እቺ ብቻ ናት ከፍ ብላ ቶፑ ላይ ልትገኝ የምትችለው፣ እዚህ ቦታ ላይ ልትገኝ የምትችለው እቺ ብቻ ናት። ስለዛ እቺ የት ናት? በዚህ በኩል በቶፕ በኩል ሳየው እዚህ አካባቢ ያለችው ማለት ነው። ቶፑ እንደሚነግረኝ ደግሞ ሁለት ቦታ፣ ፍሮንቱ እንደሚነግረኝ ሁለት ቦታ እዚህ ጋር እና እዚህ ጋር ከፍ ብሏል። ስለዛ እዚህ ጋርና እዚህ ቶፑ እንደምናየው እዚህ ጋር ሬክታንግል አለ። እሱን ሬክታንግል እንሳል። ልክ እንደ ቅድሙ አይነት ይመስላል። ሁለቱን ሬክታንግሎች ሳለን ከሬክታንግሉ በታች ያለው ወደ ታች ሰርክል ነው የሚሰራው፣ ሀፍ ሰርክል ነው የሚሰራው። ከዛ በፊት ግን እዚህ ጋር ለሁለት እንክፈለው፣ ቦክሳችንን ለሁለት እንክፈለው ኤል ሼፑን ለመስራት እንዲጠቅመን። እዚህ ጋር ያለውን ከዚህ ቀጥታ ወደዚህ መጥቶ ከዛ ወደዚህ የሚታጠፍበትን ለመስራት እንዲጠቅመኝ ነው። ከዛ ወደዚህ ወደ ታች ወርድና ከዚህ ወደዚህ የሚታጠፍ ላይን አለ። ከዚህ ወደ ታች ወርዶ ወደዚህ የሚታጠፍ ማለት ነው። እሱን ለመግለጽ ነው። እዚህ ጋር ያለው ሂድን ላይን የክቡ ሂድን ላይን ነው። ቅድም እንዳልነው የክቡ ጫፍ በሂድን ላይን ሲገለጽ ነው። እሺ ከዛ እችኛዋንም ፖይንት ወደ ውስጥ ፕሮጀክት እናደርጋት። ከሱ ወደዚህ ክብ ይሰራል ማለት ነው እንደዚህ። እሺ ከዚህ በኋላ ወደዚህ ደግሞ የሚቀጥለው ከዚህ ወደዚህ የሚቀጥለው ኢንክላይንድ ነው። ግን ዝም ብሎ ኢንክላይንድ አይደለም። እዚህ ጋር እንደምታዩት ኢንክላይንድ ይሆንና ከዛ ደግሞ ቀጥ ብሎ ይሄዳል። በደንብ ቀረብ ብዬ ላሳያችሁ። እዚህ ጋር ኢንክላይንድ ይሆናል። ከዛ ቀጥ ብሎ ደግሞ ወደ ታች ይወርድና ከዛ ሆሪዞንታል ይሄዳል። ከዛ ኢንክላይንድ ይሰራል። እንደዚህ እያለ ነው የሚሄደው። ስለዛ እኛም እንደዛ አይነት ሰርፌስ ነው እዚህ ጋር የምንሰራው። ኢንክላይንድ ሰራሁኝ፣ እዚህ ጋር ኢንክላይንድ ሰራሁኝ። ከዛ ኢንክላይንድን አቆምና እዚህ ጋር ኢንክላይንድ መስራቴን አቆምና ወደ ታች ቀጥ ብዬ እወርዳለሁ። ከዛስ ወደ ጎንም ደግሞ ቀጥ ብዬ እሄዳለሁ። ሆሪዞንታልም ማለት ነው። ያው እዚህ ጋር የሚታየው ሆሪዞንታል ላይን ለዚህ ስንመጣ 30 ዲግሪ የዞረው ነው። በፒክቶሪያላችን ላይ 30 ዲግሪ ዞሮ ነው የምናገኘው እሱ ላይን። እስከየት ድረስ ነው የሚሄደው? እዚህ ጋር ቅድም ለሁለት እንክፈለው እስካልነው ቦታ ድረስ ነው የሚሄደው። እዚህ ጋር እንደዚህ ቢሆን ያ ቦታ ከሱ በኋላ ያለው ኢንክላይንድ እንደዚህ ነው ማለት ነው። እሺ ከሱ በኋላ ያለችው እቺ ፖይንት ደግሞ ፕሮጀክት ትደረጋለች ወደ ውስጥ። ከዛ ሁለቱ የሚገናኙበት ቦታ ደግሞ ከላይኛው ጋር ገጥሞ ይሰራል። ግን እዚህ ጋር የተሳሳትኩት ነገር አለ። እንደምታዩት ይሄ ከዚህ ጋር ገጥሞ ይሄ ቶፕ ላይ ያለው የሰርክሉ የሚጀምርበት ቦታ ላይ አይደለም። ይሄ ኢንክላይንድ የሚጀምረው ወደ ውስጥ ገባ ብሎ ነበር ኢንክላይንዱ የሚጀምረው። የሰራሁትን ወደ ውስጥ ገባ እያደረኩኝ ልቆረጣው። ስለዛ እዚች አካባቢ ይሆናል ወደ ውስጥ ገባ ይላል። የኔም እዚህ ጋር ክፍተት አለ። ክቡ ከሚጀምርበት ቦታና ይሄኛው ኢንክላይንድ ሰርፌስ ከሚሰራበት መካከል ክፍተት አለ እንደምታዩት መልቲቪው ላይ። አዎ እና የተሰጠን ያህል ሴንቲሜትር ክፍተት መፍጠር ነው። እሺ ከዛ በኋላ እዚህ ሰርፌስ ላይ ከቶፕ ስናይ መሀል ላይ ክብ አለ። ማለትም እዚህ ጋር መሀል ላይ እንደዚህ አይነት ክብ አለ፣ የተቆረጠ ትልቅ ክብ አለ። ያው በተሰጠን ልክ እንሰራዋለን ያን ክብ። ሌላ ደግሞ እዚህ ጋር እንደምታዩት ያቺ ቅድም ያልናት ኦብሊክ ሰርፌስ አለች። ኦብሊክ ሰርፌስ ወይቱ ጋር ናት። እዚህ ጋር እንደዚህ ነው የምትሰራው። ከቶፕ ስትታይ እዚህ ጋር እንደዚህ ነው የምትሰራው። ከሌሎቹ አንጻር ስትታይ ደግሞ ከሌላ በዚህ ሳይድ በሌሎች ሳይድ ስትታይ ደግሞ እየተቀያየረች ትሄዳለች ማለት ነው። በዚህ ጋርም እንደዚህ ወደዚህ ኢንክላይንድ፣ በዚህ ጋርም ወደዚህ ኢንክላይንድ እየሆነች ትመጣለች። እንደዚህ አይነት ሰርፌስ ትሰራለች። ከእሷ ዝቅ እንዳለን ትንሽ እንደምታዩት እዚህ ጋር ልክ የእሷን ጫፍ ዝቅ ብሎ ይሄኛው ሂድን ላይን ይጀምራል። ይሄኛው ሂድን ላይን ደግሞ እዚህ ጋር የምታዩት ከዚህ እስከዚህ በቅርጽ የሚሰራው ቦታ ነው።
ማለትም ከዚህ ዝቅ ብዬ ትንሽ እንደዚህ ቀጥ ብዬ ሄዳለሁኝ። ከዛ እዚህ አካባቢ ምን እሰራለሁኝ? እንዲህ አይነት ቅርጽ እቺና እቺ ፖይንት ወደ ውስጥ ፕሮጀክት ሲሆኑ በዚህ በኩል ሂድን ላይንስ በፍሮንቱ በኩል ሂድን ላይን ሰሩ። ለዛ ነው መልቲ ቪው ላይ ሂድን ላይን የሆነው። እሺ ሌላ ምን ቀረን? በዚህ በኩልም ደግሞ እንደዛ አይነት እግሮች የሚሰሩበት ሌላ በቅርጽ የሚመስል ከስር እግር አለ ቦታ አለ። እንዲህ አይነት ቅርጽ የሚሰራ እሱኛው ግን ቁመቱ ከዚህኛ ያንሳል። ይሄኛው ለዚህኛው ይሄን ነበር ፕሮጀክት ያደረግነው። እንደዚህ እኩል መምጣት የለባቸውም፣ ከሱም ዝቅ ማለት አለበት። ያው ሳጥኔ ሲሰራ ሜዠርመንቱ ልክ ስላልነበረ ይሄን ጥሩ አድርጌ ማምጣት አልቻልኩ። ያው በተሰጣችሁ ሜዠርመንት ግን ስሩ፣ በደንብ ይመጣል። እና ደግሞ የዚህ እግር ጫፉ ይሄኛው ቦታ ማለት ነው፣ እዚህ ጋር የምታዩት ቦታ ልክ ኦብሊክ ሰርፌሳችን የምታቆምበት ጫፍ አላት። እቺ ጫፍ ከሷ ወደ ታች ቀጥ ብለን ብንወርድ አይነካኩ እና በእኛ በኩልም ወደ ውስጥ ነው የሚገባው ማለት ነው። ይሄኛው እግሩ ወደ ውስጥ የእግሩ ጫፍ ወደ ውስጥ ገባ ይላል። ስለዚህ በእኛ ጋርም እንደዛ መሆን አለበት። ከዚህ ቀጥታ ስወርድ መገናኘት የለባቸውም፣ ወደ ውስጥ ገባ ማለት አለበት። ወደ ውስጥ ገባ አድርገው። እሺ ሌላ በዚህ በኩል ወደዚህ ይሆናል። ከዛ ከዚህ ጋር ደግሞ ከዚህ ጋር ሆነን አሁን ፒክቶሪያላችን ስናይ እዚህ ጋር ያሉት ፖይንቶች እዚህ ጫፍ ከስር ያለው ፖይንት ወደ ውስጥ ፕሮጀክት ይደረጋል። ሌላኛው ፕሮጀክት ይደረጋል፣ ግን ደግሞ እዚህ ጋር ሰርፌስ ስላለ እሱ ስለሚሸፍነን ሌላኛው ማየት አንችልም። ያው ፒክቶሪያል ላይ ደግሞ ሂድን ላይን አይቀመጥም። በሂድን ላይንም መግለጽ እንችል ነበር መልቲ ቪው ቢሆን ኖሮ፣ ግን አንችል። በዚህ በኩል ደግሞ ይሄኛውን ወደ ውስጥ ፕሮጀክት እናደርጋለን፣ ሌላኛውን አናደርግም እንዳልኳችሁ። እሺ ለዛ ይሄንን መሰለ ማለት ነው። እዚህ ጋር ቅድም ያልኳችሁ ሁለቱ እዚህ ጋር ያሉት ሂድን ላይኖች አሁን ምንም አይሰሩልንም፣ አይታዩም፣ ስለሚሸፍናቸው አይታዩም። እና ይሄ ኮምፕሌክስ የሚመስል ነገር ቢኖርም ሊሸፍነው ስለሚችል ስንሰራ እያየን በሂደት እንተዋለን ማለት ነው። ስለዚህ እዚህ ውስጥ የነበሩት ሁለቱ ላይኖች ወደ ታች ፕሮጀክት ይደረጋሉ ያልኳችሁ አሁን ማሳየት አልችልም፣ ማየት አንችልም በዚህ በኩል ወይ ወደ ውስጥ ቀደን ይሄ ሴክሽን ቪው እንደሚባለው እንደዛ ሆኖ ካልሆነ በስተቀር። ስለዚህ ይሄን ይመስላል ማለት ነው ፒክቶሪያላችን የቀረ። ስለዚህ አጥፍተን ስናየው ይሄን ይመስላል ማለት ነው። አጠቃላይ ይሄንን ይመስላል። ያው ፍሪሃንድ ስለሆነ እዚህ ጋር ያሉት እነዚህ ከዚህ እስከዚህ ያለው ርቀት ከዚህ እስከዚህ ድረስ ያለው ርቀት ተመሳሳይ መሆን አለበት። እንደዚህ በዚህ በኩልም እንደዚህ ተመሳሳይ ርቀት መሆን አለበት። ከዚህ እስከዚህ ድረስ ያለው ርቀት፣ ከዚህ እስከዚህ ድረስ ያለው ርቀት፣ ከዚህ እስከዚህ ያለው ርቀት፣ ከዚህ እስከዚህ ያለው ርቀት ሶስቱም እዚህ ጋር በቶፕ በኩል እንደምናያቸው ይሄም እኩል ስለሆኑ እኛም እኩል አድርገን መስራት አለብን። አጠቃላይ ይሄ ነው ማለት ነው። ሌላ እንዲሰራላችሁ የምትፈልጉት ጥያቄ ካለ ላኩልኝ፣ አሳውቁኝ። ቪዲዮን ከወደዳችሁት ላይክ እያደረጋችሁ አመሰግናለሁ።